ባልየው ሚስቱ ላይ ቺት ሲያደርግባት ነው የከረመው አሉ። ያው አንድ ቀን መሞቱ አይቀርም ይሞታል። ገነት በር ላይ መልአኩ ይዘውና አንተ 27 ጊዜ ሚስት ላይ ቺት አድርገሃል። ቢሆንም ይሄ ግን ገነት ከመግባት አያግድም፣ ገነት ትገባለህ። አዲስ መኪና ግን አይሰጠም ወቅ ይሏል። ሰውየው ግራ ይገባውና ግን መኪና ይሰጠኛል ማለት ነው አሉ። አዎ እዚህ ገነት ውስጥ ሁሉም የየራሱ የሆነ መንቀሳቀሻ አለው፣ ግን እንደ ኃጢአት ብዛት አሮጌ መኪና ነው የሚሰጣሉ። ኦኬ ብሎ ገባ። ጓደኞቹን ያገኛቸዋል። ሁለቱም ጽድት ያለ መኪና ይዟል፣ ብድ ያለ መኪና። ሁለቱም ሚስታቸው ላይ ደርበው አያውቁም። ሌላ ሴት ዞር ብለው አይተው አያውቁም። የሆነ ሰዓት ላይ እየየ ብሎ ያለቅሳል ሰውየው። ጓደኞቹ ምን ሆነ ነው ምናምን ነገር ሲሉ ተያት ሚስቴ ሳይክል እየነዳች you think you are tough በቃ ቺተሮች ፍቱ፣ በቃ እረፉ። ወንድም ሴትም ማንንም አልወገንኩም። ወንድንም ሴትንም ወግኝ አይደለም ማወራው። ቺት የምታደርገ እንደ ጭራሽ ባህል ሆነ እኮ አንተ። ቺት ማድረግ ቺት ያደርጋሉ፣ ይታረቃሉ። አንዱማ ስሙን ላጠየቀ አሉ። ስማቸው ማን ነው? 1 ዓመት ከ8 ወር ቆይተው ከ6 ሰው ጋር ቺት አድርጋበታለች። ስማቸውን ንገሪኝ ይላታል። ምን ሸማቾች ልታስመዘገባቸው ነው ወይስ ቅጽ ውስጥ ልትሞላቸው ነው ከቤተሰቦች ጋር? ነቃቃታም እረፉ በቃ እንዴ! ይህን ቺቲንግ ፍቱ። አመሰግናለሁ።